የተንቢ እንግዲህ ለአብርሽ መልእክት ልካለታለች ማለት ነው። እሱም እንግዲህ ምንድን ነው ያው አብርሽ ምን እንደሚሰራ ታውቃላችሁ። በተለይ ከልጅ እናቱ ጋር ምንም ሊስማማ አልቻለም፣ ከሩታ ጋር ምንም ሊስማማ አልቻለም። ጋይስ ምንድን ነው ቆይኔ ግን ወንዶች ማለት ነው ያገኙትን ካገኙ በኋላ ለምንድን ነው በቃ ሴት ልጅ በቃ መጫወቻ የሚያደርጓት? እኔ የብዙ ወንዶች በነገራችን ላይ አብረሽ ብቻ ሳይሆን የብዙ ወንዶች ጣፈንታ ለምንድን ነው ቆይ ምንድን ነው የምናደርጋቸው? ከኛ የተለየ ምንድን ነገር አለ? አሁን የልጅነቱን እየተወ ከሄርሜላ ጋር ከተለያየ ሴቶች ጋር ይሄዳል። ሶ ይሄ ደግሞ ፈጽሞ ስህተት ነው እና እንግዲህ የተንቢ መልእክቷን ሰንዘር አድርጋለች ማለት ነው። በዚሁ አጋጣሚ ያው የተንቢን ብዙዎቻችሁ ታውቋታላችሁ። በጣም ጀግና ሴት ናት። የአረብ ሀገር ሴት ብዙዎች ከእሷ እንደተማረን ተስፋ አድርጋለሁ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በአንዳንድ ነገር መጥቻለሁ። ነገር ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ ስል በትህትና ጠይቃችኋለሁ። ሰብስክራይብ ግን እያደረጋችሁን አይደለም። እናንተ ደግፉን እንጂ ምንድነው የመዳም ቅመሞችን ደግፉን። አናሳዝንም? እዩት ፊታችን እንደዚህ ማዲያት በማዲያት ምናምን ምናምን ሆኖ ነው ያለ ነው። ስለዚህ ምን ልላችሁ ፈልጌ ነው። እኔ ግን እዚህ ቤት ቪዲዮ ስሰራ የሚመጡት ነገር ሲቪት ፊት የራሱ እንዴት እንድተበላሽ ማርያምን ማዲያት ስማ አሞንት ዩት ብላ ሰክር ባማሌ እና ማለት ነው ዩት እንዴት እንደተቃጠለ እና እንትን ጥሩ ነው መድኃኒት ምናምን ተብዬ እየተቀባሁት ነበር። እንዲለቅልኝ ጸሎት አድርጎልኝ ጋይስ በዚሁ አጋጣሚ ማለት ነው። እና ማላችኋለሁ እና የተንቢ እንግዲህ አብርሽ ለአብርሽ ማስጠንቀቅ ሲጀምር የተንቢን አይሰማትም እኮ አብርሽ የተንቢን መቼም ቢሆን አይሰማትም ማለት ነው። ነገር ግን ያው መናገር ስላለባት ብቻ ተናግራለች። ምክንያቱም ብዙዎች በአንቺ ነው እንደዚህ የሆኑት አንቺ ነሽ እንደዚህ ያረግሻቸው ምናምን እያሉ የተንቢን ብዙዎች እየወቀሷት ነው። ቆይ እኔ የምለው ምን ታድጋችሁ? እሷ እኮ በራሷ ስራ ነው እየሰራች ያለችው። በነገራችን ላይ የተንቢያው በራሷ ስራ ነው እየሰራች ያለች ሰው። ስለዚህ የተንቢ ምንም ጥፋት የለባትም ጋይስ። ብዙዎች የተንቢ ባንቺ ላይ ነው በየኮመንቱ በምን ታድጋችሁ? የተንቢ የስራ ሰው ናት። እኔ እውነት ለመናገር ከየተንቢ በጣም ብዙ ነገር ተምሬያለሁ ማለት ነው ጋይስ። በጣም ብዙ ነገሮችን ተምሬያለሁ። በጣም ጀግና እህት ናት። የአረብ ሀገር እህታችን ናት በዚሁ አጋጣሚ ሰው። ስለዚህ እኔ የተንቢን በጣም ነው የምወዳት፣ በጣም ነው የማደንቃት በዚሁ አጋጣሚ ማለት ነው። ስለ የተንቢ በቃ እኔ አውርቼ እራሱ አልጨርስም። ጌታ እሷ ሳባ ጎንደሬዋ ሁለቱ በጣም ጀግናዎች ናቸው። እኔ አሁን እንደነሱ በሆን ምን ችግር አለው እናንተ? እኔ እኮ እናንተ ብታበረታቱኝ ማርያም እንደነሱ ሆን ነበር ማለት ነው። ቻናሌን ብታዩልኝ ቻናሌን ካያችሁልኝ በቃ ይሄን ስሪ ብትሉኝ ማለት ነው እመጣላችኋለሁ በአዲስ ስራ ምናምን። ግን አሁን ችግሩ የሚያስጠላው ወደኛ ጋር ያው ሰላም የለ ምናምን ነገር ይሄ ነው የሚያስጠላ። ከዛ ውጭ ግን ያለው ነገር እኔ እንደነሱ ጀግና መሆን እፈልጋለሁ። ስደት በቃ በቃኝ፣ በቃ ፈጣሪ ስደት ይበቃኛል ብዬ ነው። እና በዚሁ አጋጣሚ ጸሎት አድርጉልኝ፣ ዱአ አድርጉልኝ። ስደት በቃ የመጨረሻ እንዲሆን ማለት ነው። ይሄ አመት ሳይሆን 2019 ልገባ ነው ወደ ኢትዮጵያ ጋይስ። ስለዚህ ጸሎት አድርጉልን። በቃ ጎበዝ ሁነን በሀገራችን ልንሰራ ጀግና ሁነን አንበሳ ሁነን በሀገራችን እንደምንሰራ ማለት ነው። ሰው ያለው ነገር ይሄ ነው ማለት ነው። እና እንግዲህ የተንቢን አትቆሷት ጋይስ። የተንቢ ምንም ልታረግ አትችልም። የተንቢ የስራ ሰው ናት። የተንቢ በውስጡ ብዙ ሰራተኞች የያዘች እና ደሞዝ የምትከፍል ሴት ናት። ሰው እንደነሱ በውሸት ባይዘዌ እኔ የሀላል ገንዘብ አልፈልግም የውሸት ገንዘብ አልፈልግም ስትል እንግዲህ መልእክቷንም በዚሁ አጋጣሚ ተናገረች። ትክክል ናት። ዛት ሚስ ትክክል ነች። እና ያለው ነገር ይሄ ነው። ብቻ ጀግና ነች። እኔ የተንቢ በጣም አድናቂዋ ነኝ። ጎበዝ ጀግና ከአረብ ሀገር እንደዚህ ለፍታ ጥራ ሄዳ ከሀገሯ ላይ እንደዚህ ከቤተሰቦቿ አለ በዛ ላይ አስተማሪ ነገሮች ነው የምትለቅ ምናምን። ለቤተሰቦቿ ክብር አላቸው። ቤተሰቡ ራሱ በቃ ስርዓት ያላቸው እግዚአብሔር እኔ ከእንደዚህ አይነት ቤተሰብ መወለድ በራሱ እኮ ትልቅ ነገር ነው። በቃ ጨዋ ናቸው ቤተሰቦቿ ምናምን። አብሮነት፣ መብላት፣ መጠጣት እኔ ማለት ማህበራዊ ኑሮ የሚኖሩ ሰዎች ቢኖሩ እነሱ ናቸው። እና በጣም ነው ደስ የሚሉት የምር። ወንድሞቿንም ለቁም ነገር ውሸት እንዲሰሩም የሁሉ ዩቲዩበር በሷ ላይ ነው እንደዚህ የሆነ ጌታ ነው የምላችሁ። ያቺ አሁን ሳባ የምትባለ ሰገጤ ማለት ነው። አሁን እኛ ጋር ለአንድ ሰው ዩቲዩብ አልከፈተችም፣ አላሰራችም። አስባችሁታል? አማራ ክልል አንድ ሰው ዩቲዩበር የለም። ነገር ግን እዛ አለ ማለት ነው። ሶ ለዛ ነው ማለት ነው። እና ለማንኛውም ይሄ ነው። በተረፈ ግን ሁላችሁንም አመሰግናለሁ ጋይሶች። የሰላማችሁ ብዙ ትርፍርፍ ይበልልኝ። ብዙ ወሬ አላወራባችሁም። ቻናሌን ደግሞ ያያችሁት አይደለም። ለምንድን ነው እናንተ ተው ቻናሌን ይሁልኝ ትላላችሁ? አሁን በሌላ ቪዲዮ እመጣለሁ። አልከሰውባችሁም ጋይስ። እንቅልፍ አልተኛም። ምን? ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚባል ไอ้ ዞም ቡና ጠጣለሁ። በቃ ቡና ከተጠው እንቅልፍ የሚ
የለም እና ለዛ ስለሆነ እንደዛ ነው እላችኋለሁ። ኤቭሪበዲ ለማንኛውም ችግር የለውም ኖርማል ነው በሚለው ትይዙታላችሁ። ፀጉሬን ራሱ እዩት፣ ነጭ ቀለም ተቀብቼ ነጭ ነው። ፉዶችን አረብ ፍቅሮችን አሰብስቴት ካላችሁ ኮሜንት ያስቀምጡልን። እናመሰግናለን ስለነበረን ጊዜ ጋይሶችዬ ኤቭሪበዲ